አርዕስተ ዜና። በከሰም ግንባር በሶስት አቅጣጫ በተደረገ ውጊያ ፋኖ በወሰደው የጸረ መከላከልና የመልሰው ማጥቃት እርምጃ ጠላትን አይቀጡ ቅጣት በመቅጣት ድል ተቀዳጀም። የአገዛዙ ወታደሮች መነሻቸውን ከቱለፋና ከሀገረ ማርያም አድርገው በከባድ መሳሪያ ሽፋን ታግዘው በከፈቱት ውጊያም ከወደ ፋኖ የተወሰደባቸውን የጸረ ማጥቃት እርምጃን መቋቋም ተስኗቸው በርካቶች ሙትና ቁስለኛ መደረጋቸው ታውቋል። ፋኖ በጠላት ወታደሮች ላይ እየወሰደ የሚገኘውን የስቦ ማስገባትና 360 ዲግሪ ከቦ የመምታት እርምጃን አጠናክሮ የቀጠለ ሲሆን በዚህም አንጸባራቂ ድሎችን እየተቀዳጀባቸው ይገኛል። መረጃውን በዝርዝር አሰናድተነዋል፣ ታደምጡታላችሁ። በሌላኛው መረጃችን በምዕራብ አማራ ቀጠና በሁለት ግንባሮች ላይ ፋኖ በወሰደው እርምጃ በርካታ የጠላት ወታደሮችን በመደምሰስ ድል መቀዳጀቱን አስታወቀም። በአንደኛው ግንባር በተሽከርካሪ ተሳፍረው ከቦታ ቦታ ሲንቀሳቀሱ በነበሩ የአገዛዙ ወታደሮች ላይ ድንገተኛ ጥቃት የተፈጸመ ሲሆን በሌላኛው ግንባር ደግሞ የማህበረሰቡን የተከዘነ እህል ለመዝረፍ በከባድ መሳሪያ ታግዘው በተሰማሩ የአገዛዙ ወታደሮች ላይ መብረቃዊ ጥቃት በመፈጸም በርካቶችን ሙትና ቁስለኛ አድርገዋቸዋል። እንዳይፈታና እንዳይበጠስ አድርጎ ጥር 9 2018 ዓ.ም በአራቱም የአማራ ቀጠና የአንድነቱን ገመድ ያሰረው ፋኖ ከዛሽ ቀን ወዲህ ከወትሮ በተለየ ሁኔታ እጅግ ጠንካራ የተባለ ጥቃት በመሰንዘር የጠላትን አከርካሪ እየሰበረ ትልቅ ድል እየተቀዳጀ ይገኛል። መረጃውን በዝርዝር ይዘነዋል። በሌላኛው መረጃችን በአማራ ክልል በተፈጸሙ ከ70 በላይ የድሮን ጥቃቶች ቢያንስ 669 ሰዎች ተገድለዋል ተባለም። በዓለም ዙሪያ የሚካሄዱ ግጭቶችን የሚዘግበው አክሌድ የተሰኘ ገለልተኛ ተቋም ከጎርጎሮሳውያኑ 2023 ዓ.ም አንስቶ በአማራ ክልል በተፈጸሙ ከ70 በላይ የድሮን ጥቃቶች ቢያንስ 679 ሰዎች መገደላቸውን አስታውቋል። መረጃውን በዝርዝር አዘጋጅተነዋል፣ ታደምጡታላችሁ። በሌላኛው መረጃችን ቤታቸውን ለማፍረስ ብር አዋጡ ተባል ናሉ የሸገር ከተማ ነዋሪዎች። አዲስ አበባ ከተማን የከበበው የኦሮሚያ ክልል አካል የተደረገው ሸገር ከተማ ነዋሪዎች ቤታቸውን ለማፍረስ ብር አዋጡ መባላቸው ተሰምቷል። መረጃውን በዝርዝር ይዘነዋል። ሰላም ጤና ይስጥልኝ። የተከበራችሁ የመረብ ሚዲያ ቤተሰቦች እንደምናረፈዳችሁ እንደምንዋላችሁ። ከመረብ ሚዲያ የዛሬ ጥር 15 2018 ዓ.ም ዕለታዊ መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን እናልፋለን። በምዕራብ አማራ ቀጠና በሁለት ግንባሮች ላይ ፋኖ በወሰደው እርምጃ በርካታ የጠላት ወታደሮችን በመደምሰስ ድል ተቀዳጀም። በአንደኛው ግንባር በተሽከርካሪ ተሳፍረው ከቦታ ቦታ ሲንቀሳቀሱ በነበሩ የአገዛዙ ወታደሮች ላይ ድንገተኛ ጥቃት የተፈጸመ ሲሆን በሌላኛው ግንባር ደግሞ የማህበረሰቡን የተከዘነ እህል ለመዝረፍ በከባድ መሳሪያ ታግዘው ተሰማርተው በነበሩ የአገዛዙ ወታደሮች ላይ ፋኖ መብረቃዊ ጥቃት በመፈጸም በርካቶችን ሙትና ቁስለኛም አድርጓቸዋል። የአርሶ አደሩንና የተቋም እህል ለመዝረፍ ተሰማርተው በነበሩ የአገዛዙ ወታደሮች ላይ ፋኖ የማያዳግም እርምጃ ወስዷል። በምዕራብ አማራ ቀጠና ሸበል በረንታ ወረዳ የእዱሃና ጎይ ቀበሌ በዘረፋ ተሰማርተው በነበሩ የአገዛዙ ወታደሮች ላይ ፋኖ በወሰደው እርምጃ በርካቶችን ሙትና ቁስለኛ ማድረጉ ታውቋል። የአገዛዙ ወታደሮች በሸበል በረንታ ወረዳ የእዱሃና ጎይ ቀበሌ እንዲሁም ሌሎች በአካባቢው የሚገኙ ቀበሌዎች ላይ የአርሶ አደሮችን እህል ጨምሮ በተቋም ተከዝኖ የሚገኝ እህል ለመዝረፍ በከባድ መሳሪያ ታግዘው እንቅስቃሴ ያደርገው የነበረ ቢሆንም ነገር ግን ከወደ ፋኖ በተወሰደባቸው እርምጃ ከባድ የሆነ የሰብአዊና ቁሳዊ እንዲሁም ሞራላዊ ኪሳራን ተከናንበው ሙትና ቁስለኛቸውን እያዝረከረኩ ወደ መጡበት ፈርጥጠዋል። በዘራፊዎቹ የአገዛዙ ወታደሮች ላይ እርምጃውን በመውሰድ ድል የተቀዳጁት በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 201ኛ ኮር ስር ከ64ኛ ክፍለ ጦር የተወጣጡ የፋኖ አሃዶች ናቸው። በተያያዘ ዜና በዚያው በምዕራብ አማራ ቀጠና መነሻቸውን ከየቀጋት ያደረጉ የአገዛዙ ወታደሮች በአካባቢው ጎፍ ጭማ ተብሎ ወደሚጠራው ቀበሌ እየተጓዙ ባለበት ከባድ የሆነ ጥቃት ተፈጽሞባቸዋል። ጥቃቱ የተፈጸመው ትናንት ጥር 14 2018 ዓ.ም አመሻሹን ሲሆን በጠላት ላይ እርምጃውን በመውሰድ ድል የተቀዳጁት በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 206ኛ ኮር 14ኛ ክፍለ ጦር ስር የሚገኙት የ4ኛ ሬጅመንት ፋኖች ናቸው። በዚህም ፋኖ በርካታ የአገዛዙ ወታደሮችን ሙትና ቁስለኛ በማድረግ ድል ተቀዳጅቶባቸዋል። ወደ ሌላኛው መረጃችን አለፍን። በከሰም ግንባር በሶስት አቅጣጫ በተደረገ ውጊያ ፋኖ በወሰደው የጸረ መከላከልና የመልሶ ማጥቃት እርምጃ ጠላትን አይቀጡ ቅጣት በመቅጣት ድል ተቀዳጀም።
የአገዛዙ ወታደሮች መነሻቸውን ከቱለፋና ከሀገረ ማርያም አድርገው በከባድ መሳሪያ ሽፋን ታግዘው በከፈቱት ውጊያ ከወደ ፋኖ የተወሰደባቸውን የጸረ ማጥቃት እርምጃን መቋቋም ተስኗቸው በርካታ ወታደሮች ሙትና ቁስለኛ ተደርገዋል። ፋኖ በጠላት ወታደሮች ላይ እየወሰደ የሚገኘው የስቦ ማስገባትና 360 ዲግሪ ከቦ የመምታት እርምጃን አጠናክሮ የቀጠለ ሲሆን በዚህም አንጸባራቂ ድሎችን እየተቀዳጀ ይገኛል። በደቡብ አማራ ቀጠና መነሻቸውን ከቱለፋና ከሀገረ ማርያም ያደረጉ የአገዛዙ ወታደሮች በከሰም ግንባር በከባድ መሳሪያ ታግዘው በሶስት አቅጣጫ ውጊያ ከፍቶ የነበረ ቢሆንም ከወደ ፋኖ የተወሰደባቸውን የጸረ መከላከልና የመልሶ ማጥቃት እርምጃን መቋቋም አቅቷቸው ከባድ የሆነ የሰብአዊና ቁሳዊ ኪሳራ ተከናንበዋል። የአገዛዙ ወታደሮች ከሰም ግንባር ማለትም በኮረማሽ ንዑስ ወረዳ፣ በወይን አምባ፣ በሸረርና በስወስት አምባ በሶስት አቅጣጫ በከፈቱት ጥቃት ነው ድል እንደ ሰማይ ርቋቸው የሸዋ ፈርሲሳይ ሆነው የቀሩት። ውጊያው የተካሄደው ትናንት ጥር 14 2018 ዓ.ም እስከ ምሽት ድረስ ሲሆን የአገዛዙ ወታደሮች መነሻቸውን ከቱለፋና ከሀገረ ማርያም በማድረግ በሚኒሻና አድማ ብተና እየተመሩ በከሰም ኮረማሽ በሶስት ግንባር ማለትም በወይን አምባ፣ በሸረርና በሶስት አምባ ውጊያ ከፍቶ ነበር። ቢሆንም ግን የፋኖ አባላቱ በወሰዱባቸው የጸረ መከላከልና የመልሶ ማጥቃት እርምጃ በርካታ የአገዛዙ ወታደሮች ሞትና ቁስለኛ ተደርገዋል። በጠላት ላይ ስኬታማ የማጥቃትና የመከላከል እርምጃውን በመውሰድ ድል የተቀዳጁት በአማራ ፋኖ ብሔራዊ ንቅናቄ ደቡብ አማራ ቀጠና ሳምነው እዝ ከሰም ኮር ኃይለማርያም ማሞ ክፍለ ጦር ፋኖች ናቸው። በተመሳሳይ በዚያው ከሰም ግንባር ጥር 13 2018 ዓ.ም በአካባቢው በክርስትና እምነት ተከታዮች ዘንድ የሚከበረውን የእግዚአብሔር አብ ንግሠ በዓልን ለማወክ ተኩስ ከፍተው የነበሩት የአገዛዙ ወታደሮች ከወደ ፋኖ በተወሰደባቸው ጠንካራ እርምጃ ከባድ ኪሳራን ተከናንበው ፈርጥጠዋል። ፋኖ በጠላት ወታደሮች ላይ እየወሰደ የሚገኘውን የስቦ ማስገባትና 360 ዲግሪ ከቦ የመምታት እርምጃን አጠናክሮ የቀጠለ ሲሆን በዚህም አንጸባራቂ ድሎችን እየተቀዳጀባቸው ይገኛል። ወደ ሌላኛው መረጃችን አለፍን። ቤታችሁ ለማፍረሻ ብር አዋጡ ተባልን ሲሉ የሸገር ሲቲ ከተማ ነዋሪዎች ገለጹ። አዲስ አበባን የከበበው የኦሮሚያ ክልል አካል የተደረገው ሸገር ከተማ የዛሬ 4 ዓመት ገደማ ከኦሮሞ ተወላጆች ውጭ የሆኑ ቤቶችን አፈራርሰው ነበረ። በዚህም በዋናነት የአማራና የጉራጌ እንዲሁም የሌሎች የደቡብ ክልል ነዋሪዎች ይጠቀሳሉ። ከ22 በላይ መስጊድም ፈርሶ ነበረ። መስጊድ ለምን ይፈርሳል ብሎ በታላቁ አንዋር መስጊድ በሰላማዊ መንገድ ተቃውሞውን ሲያሰማ መንግስት የላካቸው ሪፐብሊካን ጋርድ አባላት በወሰዱት እርምጃ ቢያንስ 4 ሙስሊሞች መገደላቸው አይዘነጋም። በአረብ ሀገራት ተንከራተው ያፈሩትን ሀብት ንብረት በሸገር ከተማ ከገበሬ ቦታ ገዝተው ቤት የሰሩ ነዋሪዎች ቤታቸውን ፈርሷል። እነዚህ ሰዎች በህጋዊ መንገድ በአካባቢው ገዝተው የተቀመጡ ሲሆን ውሃም መብራትም ገብቶላቸው ነበረ። ነገር ግን የሽመልስ አብዲሳ አስተዳደር ከ500 ሺህ በላይ ቤቶችን አፍርሶ ህዝቡን ሜዳ ላይ ጥለውታል። ሸገር ከተማ ከንቲባ ለምን ቤት አፈርሳችሁ ተብለው ሲጠየቁም ህጋዊ ድሃ አልነበሩም፣ አሁን ግን ህጋዊ ድሃ አደረግናቸው እንጂ ምን አደረግን ሲሉ ተሳልቀው ነበረ። አርቲስቶችም የሸገር ከተማ ከንቲባ ንግግርን ከሰሙ በኋላ ህጋዊ ድሃ የሚል ቲያትር ሰርተው ነበረ። ቲያትሩ በአገዛዙ ሰዎች ታግዷል። ለተአምር ቤታቸው ከመፍረስ የዳንላቸው የሸገር ከተማ ነዋሪዎች አሁን ላይ በመንግስት የሚደርስባቸውን ጫና መቋቋም እንዳልቻሉ ነው የተሰማው። ከአቅማችን በላይ ሆኗል ይላሉ። ለትምህርት ቤት፣ ለፖሊስ ጣቢያ ማሰሪያ፣ ለሚሊሻ፣ ለከተማው ቀለም መቀቢያ አዋጡ እየተባሉ ነው ማስፈራሪያ እየደረሳቸው የሚገኘው። የማታዋጡ ከሆነ በ24 ሰዓት ውስጥ ቤታችሁ ይፈርሳል ይባላሉ። ነዋሪው ቤቴ ከሚፈርስ ብሎ ያዋጣል። በተለይ ከኦሮሞ ውጭ ባሉ በሌሎች ብሔሮች ላይ ትኩረት ያደርጋል። በሸገር ከተማ ኮሪደር በሚል ስም ብዙ የንግድ ቦታዎች ፈርሰዋል። ነዋሪዎቹም ለወደፊት ትልቅ ስጋት አለን፣ አዋጥተን ከተማዋን ከሰራን በኋላ ቤታችን ሊያፈርሱት ይችላሉ ብለዋል። ገንዘብም እያዋጣን ያለነው ቤታችንን ለማፍረሻ ነው ሲሉ ነዋሪዎቹ ተናግረዋል። ወደ ሌላኛው መረጃችን አለፍን። በአማራ ክልል በተፈጸሙ ከ70 በላይ ድሮን ጥቃቶች ቢያንስ 669 ሰዎች መገደላቸው ተሰምቷል ሲል የፈረንሳዩ ዜና አገልግሎት አስታወቀ። የኢትዮጵያ መንግስት ኃይሎች በአማራ ክልል ቁጥራቸው ከ40 የሚደርስ የራሳቸው ወገን የሆኑ የሚኒሻ አባላትን በድሮን ጥቃት መግደላቸውን አንድ ነርስና እንደ አካባቢው ባለስልጣን ጠቅሶ የፈረንሳይ ዜና አገልግሎት ዘግቧል። በየጊዜው በክልሉ በሰው አልባ አውሮፕላኖች ጥቃት እንደሚፈጸም የሚነገርለት ጦሩ ባለፉት ቀናት በዋግምራ አካባቢ በተፈጸመ ጥቃት የመንግስት ደጋፊዎች የሚገኙበትን ካምፕ መጥቷል ሲሉ ማንነታቸው እንዲገለጽ ያልፈለጉ የአካባቢው ባለስልጣን ገልጸውልኛል ብሏል ጣቢያው። ጥቃቱ ከመፈጸሙ በፊት ምንም እንኳን ድሮኑ በካምፑ ላይ ቢያንዣብብም ጦሩ በማግስቱ የተፈጸመውን ጥቃት ስህተት መሆኑን እንደ አካባቢው ባለስልጣናት እንደተገለጸ ስማቸው እንዳይጠቀስ የጠየቁት ኃላፊው ጨምረው
ገልጸውልኛል ነው ያለው። ወዲያውኑ ጭስና እሳት አየሁ። ወደ ስፍራው ሮጬ ሄድኩኝ። የሞቱ ሰዎች አካላቸው እንዲሁም የቆሰሉ ሰዎች በህመም ሲሰቃዩ ተመለከትኩ በማለት ባለስልጣኑ አስረድተዋል። ባለስልጣኑ 36 ሰዎች ወዲያውኑ መገደላቸውን እንዲሁም 2 ተጨማሪ ሰዎች ሆስፒታል ከደረሱ በኋላ ህይወታቸው አልፏል ብለዋል። አበባው ዝናው የተባሉ የህክምና ባለሙያ የተገደሉ ሰዎች ቁጥር ከ40 በላይ እንደሆነ መናገራቸውንም ጣቢያው ገልጿል። ባለስልጣኑ ላለፉት 6 ዓመታት መንግስትን ከጥቃት ለመከላከል ከቤተሰቦቻቸውና ከሚወዷቸው ርቀው በበረሃና በዱር ሸንተረሩ ሲዋጉ የቆዩ የሚሊሻ አባላት መኖሪያቸው መሆኑ የሚታወቅ ካምፕ በእኛ ኃይሎች እንዴት ጥቃት ሊደርስ ቻለ ሲሉ በንዴት ጠይቀዋል ብለዋል። በአማራ ክልል በአገዛዙ ጸጥታ ኃይሎችና በፋኖ ኃይሎች መካከል ከሚያዝያ 2015 ዓ.ም አንስቶ ውጊያ እየተካሄደ ቆይቷል። በዓለም ዙሪያ የሚካሄዱ ግጭቶችን የሚዘግበው አክሌድ የተባለ ገለልተኛ ተቋም ከጎርጎሮሳውያኑ 2023 ጀምሮ በአማራ ክልል በተፈጸመ ከ70 በላይ ድሮን ጥቃት ቢያንስ 669 ሰዎች መገደላቸውን አሳውቋል። የተከበራችሁ አድማጭ ተመልካቾቻችን ለዛሬ ጥር 15 2018 ዓ.ም ይዘናቸው የነበሩት መረጃዎቻችን እነዚህ ይመስላሉ። በሌሎች መረጃዎች እስከምንገናኝ ቸር ቆዩ።